እንደምን ዋላችሁ ተመልካቾቻችን። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። በሀገሩ ዜና ጀምራለሁ። አብራችሁን ቆዩ። ተቋርጦ የነበረው የወሎ ሊግ የእግር ኳስ ውድድር በድጋሚ በመጀመሩ መደሰታቸውን የሊጉ ተሳታፊዎች ገለጹ። በደቡብ ወሎ ዞን እግር ኳስ ፌዴሬሽን አዘጋጅነት የሚካሄደው ይህ የወሎ ሊግ የእግር ኳስ ውድድር ከዓመታት መቋረጥ በኋላ በድጋሚ ተጀምሯል። ከድር አሊ ተጨማሪውን እንደሚከተለው ያቀርባል። በደቡብ ወሎ ዞን እግር ኳስ ፌዴሬሽን አዘጋጅነት የሚካሄደው የወሎ ሊግ የእግር ኳስ ውድድር ከዓመታት መቋረጥ በኋላ በድጋሚ ተጀምሯል። በደሴ ከተማ እየተካሄደ በሚገኘው በዚህ የወሎ ሊግ ውድድር ከ9 ወረዳዎች የተወከሉ 11 ክለቦች እየተሳተፉ ይገኛሉ። በመክፈቻ ስነ ስርዓቱ የተገኙት የደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ አስያ ኢሳ ተሳታፊዎች የወሎን እሴቶች የሚያንጸባርቁበት ውድድር እንዲሆን አሳስበዋል። ወሎየነት ፍቅር ነው። እዚህ ሜዳ ላይ ከጨዋታ በዘለለ ፍቅር እንደምታሳዩን አንጠራጠርም። ወሎየነት ጥበብ ነው። የጨዋታ ጥበባችሁን አሳይታችሁ ወደ ተሻለ ደረጃ እንደምታድጉም አልጠራጠርም። ጨዋታው ተጀምሮ እስከሚያጠናቀቅ ድረስ የደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ ከጎናችሁ መሆኑን እያሳወቁ በድጋሜ እንኳን ደህና መጣችሁ። አሚኮ ያነጋገራቸው ተጫዋቾችና አሰልጣኞችም ለዓመታት ተቋርጦ የነበረው ውድድር በድጋሚ በመጀመሩ መደሰታቸውን ተናግረዋል። ወሎ ሊግ መጀመሩ በጣም ደስ ይላል። ለተጫዋቹም በአመለካከት በማህበራዊ ግንኙነት እንዲሁም በአካል ብቃት ደረጃ ብቁ ሁሉ ተጫዋቾችንና እንዲሁም ክልላቸውን አገራቸውን በፌዴራል ደረጃ ወክለው የሚጫወቱ ተጫዋቾችን ማፍራት የሚያስችልበት ሁኔታ ላይ ያለ በጣም አሪፍ ነበረ። መጀመሪያም እንደዚህ አይነት ውድድር ሊጀመር ይችላል ዘንድሮ የተቋርጦ የነበረው ነገር ሲባል ሁሉም ነገር በኢንተረስት በጣም ደስ ብሏቸው ነበርና አሁንም በጣም ቆንጆ ነበረ። በጣም ደስ ይላል። አንደኛ ከሱስ እንዲሁም ደግሞ ከተለያዩ ነገሮች ሊጠብቀን የሚችለው ትልቁና ወሳኙ ነገር እኛ ሀገር ላይ እንደሚታወቀው ስፖርት ኳስ ነው እና የኳስ በሰላም ጉዳይና በተለያዩ ችግሮች ምክንያት ሲቋረጥብን በጣም ወጣቱ አልባሌ ቦታዎችን ሁሉ ለመመልከት ይሞክር ነበር። ነገር ግን ያው እንደ ፈጣሪ ገዛ ሁሉም ነገር ነጻ አድርገን ያን ሁሉ ችግር ተቋቁመን በጣም ተዘጋጅተንበት ነበር። ምክንያቱም ከዚህም በፊት በጣም በጉጉት ስንጠብቀው ነበረ። ወጣቶቻችን ይህን እድል እንዳያመልጣቸው ራሳቸውን ማሳየት የሚችሉ ትልቅ ደረጃ መድረስ ያለባቸው ተጫዋቾች ስላሉ ይህ ወሎ ሊግ መቋቋሙ ለኛ ከማንም በላይ አስፈላጊና ወሳኝ ስለሆነ ደስታው ከምንም በላይ። የደቡብ ወሎ ዞን እግር ኳስ ፌዴሬሽን ፕሬዝዳንት አቶ ሰለሞን ተምተም በበኩላቸው በሰላም እጦትና በሌሎች ምክንያቶች ተቀዛቅዞ የነበረውን የዞኑን የስፖርት እንቅስቃሴ እንደሚያነቃቃ ተስፋ ተጥሎበታል ብለዋል። ውድድር ለማካሄድ በጣም ብዙ ፈተናዎች ነበሩት። ምክንያቱም አጠቃላይ ያለው ነባራዊ ሁኔታ ትንሽ አስቸጋሪ ነበረና ስፖርት ያው እንደሚታወቀው እርስ በርስ ትስስር የሚፈጥር ግንኙነትን የሚያጠናክር ቢያንስ ተተኪ ስፖርተኞች ምን ላይ እንዳሉ ፕሮጀክት ላይ የሚሰለጥኑትን ለማየት እድል መፍጠር እንዳለብን ይታሰባል። ይህንን ደግሞ የሚመለከታቸው አካላቶች ጋር በጋራ ሆነን የጋራ ዝግጅት እንዳለን ከሚመለከተው ጋር በመነጋገር በመግባባት ለሁሉም ተደራሽ አድርገናል። በአጠቃላይ ያለው እንቅስቃሴ ተቋርጦ የነበረውን የስፖርት ውድድር የማነቃቃትና በሚፈለገው ደረጃ ውጤታማ እንዲሆን ሰፊ ስራ ይሰራበታል ተብሎ ይታሰባል። 11 ክለቦች እየተሳተፉ ነው ያሉት። 6 በሀ በለ ደግሞ 5 ሆነው የምድብ ጨዋታዎቻቸውን ያካሂዳሉ። አንደኛና ሁለተኛ ያለፉት ደግሞ ለግማሽ ፍጻሜና ለሩብ ፍጻሜ እንዲያልፉ ይደረጋል። በውድድሩ ለተሳተፉ ቡድኖች ድጋፍ ላደረጉ የወረዳ አመራሮች የፌዴሬሽኑ ፕሬዝዳንት አቶ ሰለሞን ምስጋና አቅርበዋል። በባህር ዳር ከተማና አካባቢዋ የእግር ኳስ ክለቦች ቁጥር ማነስ ለታዳጊ እግር ኳስ ተጫዋቾች ፈተና እንደሆነባቸው የቀድሞ ኳስ ተጫዋቾች ጠቆሙ። ክለቦችን ማቋቋምና ውድድሮችን ማዘጋጀት ላይ ትኩረት ሊሰጥ እንደሚገባም ሀሳባቸውን ሰጥቷል። ጥበቡ ሰለሞን ተጨማሪ እንደሚከተሉ ያቀርበዋል። በባህር ዳርና አካባቢው ላይ ያሉ እግር ኳስ ክለቦች ቁጥር ማነስ ለታዳጊ እግር ኳስ ተጫዋቾች ፈተና ሆኗል ሲሉ የቀድሞ እግር ኳስ ተጫዋቾች ጠቆሙ። በቀደመው ዘመን በርካታ ክለቦች በመኖራቸው ጠንካራ ፉክክር ነበር ያሉን የቀድሞ ተጫዋቾች በየሳምንቱ ለተመልካች ሳቢ የነበር ፉክክር ነበር ብለውናል። ባህር ዳርና አካባቢው ላይ ያሉ ራሳቸውን በብሔራዊ ሊግ በሱፐር ሊግ ብቁ ያደረጉ ክለቦች ነበሩና እዚህ አማራ ክልል ላይ ያሉ ወጣቶች በቂ የሆነ የመወዳደሪያ ጊዜ አግኝተው ራሳቸውን ለተለያዩ ክለቦች ናሽናል ቲም ድረስ የማሳየት እድሉን አገርም የመጥቀም እድሉን አግኝተዋል። አሁን ግን ያ ነገር በአስፈሪ መልኩ ውድድር በማጣት ክለቦች ባለመኖራቸው ተያይዞ አስፈሪ ደረጃ ላይ ደርሷል። ባህር ዳር ላይ የነበረው የኳስ ድባብ የተለየ ነበር። አሁን ላይ በጣም ቀዝቅዟል። ያ ደግሞ የተበራከተ የመጣው ክለቦች በመጥፋቶችና ተጫዋቾች የመጫወቻ ሰዓት እያጡ በመሆኑ ነው። በፊት የነበረው ድባብና ልምድ መጥፋቱ በቀጣይ ተተኪ እግር ኳስ ተጫዋቾችን ለማግኘት አስቸጋሪ ሆኗል ሲሉ አስተያየታቸውን ሰጥተዋል። በቂ ክለብ ባለመኖሩ ውድድር ባለመኖሩ ታዳጊዎች የሰለጠኑትን ወይም ያገኙትን እውቀት ወደ ውድድር ማምጣት ባለመቻላቸው
ከሀገር ውጭ እንዲሁም ከተማቸው ላይ በቂ ክለብ ባለመኖሩ ምክንያት ራሳቸውን ማሳየት አልቻሉ። እነዚህ ታዳጊዎች ከጀርባ የምታያቸው የሚሰሩ ታዳጊዎች ኦልሞስት አሁን 15 16 ናቸውና ከ17 ከ18 በኋላ ፌዛውት ያደርጋሉ። በፕሮጀክት ደረጃ ፌዛውት ያደርጋሉና ቲሞች አለመኖራቸው እነዚህ ልጆች አሁን ከዚህ ከሰሩ በኋላ የመጨረሻ እንትናቸው የማቋረጥ ነው። ከዚህ በፊት ማህበረሰቡን በተለያየ ማህበራዊ አገልግሎት ሲሰጡ የምናውቃቸው ተቋማት የእግር ኳስ ክለቦችን ይዘው የውስጥ ሊጉ ቢጠናከር ለታዳጊ ተጫዋቾች ተስፋ ይሆናሉ ሲሉ ጠቁመዋል። ይህንን ለማስተካከል የተለያዩ ድርጅቶች ማለትም ከዚህ በፊት የምናውቃቸው ማህበረሰቡን በስፖርትም በምን የሚያገለግሉ የነበሩ ተቋማት እንደገና ቢመለሱና የውስጥ ሊግ ተጀምሮ ታዳጊዎች ራሳቸውን የሚያሳዩበትን እድል ቢፈጥር ከማህበረሰብ ግልጋሎት አንጻር ኃላፊነትን መወጣት ስለሆነ ይሄ ነገር ቢደረግ ላለው ነው። ስኮድ ዩኒቨርሲቲ ፖሊስ ብዙ የመጫወቻ ሰዓት ብዙ ለባህር ዳር ታዳጊዎች ብዙ የመጫወቻ ሰዓት ይሰጡ ነበር። አሁን እነዛ ክለቦች ባለመኖራቸው ብቻ ብዙሃን ታዳጊዎች የመጫወቻ ሰዓት እያጡ ስለሆነ ያንን ነገር ክልሉ ወይንም ደግሞ የሚመለከተው አካል ይቀርፍላቸው እና የመጫወቻ ሰዓት ቢያገኙ። በመከልከሉ ምክንያት አትጠቀምም። ከዚህ በተቃራኒው ግን